ቻው በቃ ስለ ጣፋጭ ጊዜያችን አመሰግናለሁ። ባክቶኛ አሁን ገብቼ አንድ ዝባ ባሌ ማየት ነው ያስጠላኝ። ቻዩ እንግዲህ ትንሽ ጊዜ ናት፣ ነገ እንገናኛለን። ጭራሽ ቤቴ በር ላይ ወይኔ ቴዲ አንተ ቆመ ያማል እንዴ? ማን ነው ወረደሽ ከመኪና? ደሞ ሊጀምር ነው የጭቅጭቀ። ማን ነው? የሥራ አለቃዬ ነው። እና አለቅነቱ ለገላሽም ነው? ምን ማለት? ሲስምሽ አይቼዋለሁ። ያውም ቤትሽ በር ላይ አታፍሪ። ታዋክ እና እኔ ከሥራ ብባረር ምን አባልበላል? 2 ወር ስራ ባይኖረኝ እንደዚህ ተናንቀና። ደሞ ያንቺ ስራ ቢሮ ውስጥ እንጂ መንገድ ላይ መቆም እንደጀመርሽ አላቅም ነበር። ጭራሽ ትሰድበኛለህ? እንደውም ከዛሬ ጀምሮ አልፈልግህም። እቃዬን ይዤ እወጣለሁ። ኮተትህን ታቅፈህ ኑር። እሺ ሳባ ሂጂ ነው አዛ እከልሻለሁ። ይሄናሩን ስትፈልግ የነበረው ልጅቷ የት ልትሄጂ ነው? ፈላጊ አጥቼ መሰለህ አንተ ጋር የተወሸኩት? ያው ቤት ትቼ ልወጥቻለሁ። ሳባ ብለህ እንዳትደውልልኝ። ሄሎ የኔ ፍቅር። ሄሎ በቃ ከቤት ወጥቻለሁ። ቁልፍ ላክልኝና አንተ ቤት ልግባ። ማን ጋር? አንተ ቤት ነው? ኧረ አይመቸኝም። ቆቆቆይ ልደውልልሽ። እሰይ ምን ሆነ ነው? የደወሉላቸው ደንበኛ ቴሌፎን ጥሪ ያስተላለፈ ጭራሽ ነው መሞት ሙቺ አመጣ እንዳትመለሽ ብቻ ወደዛ ቤት። ከዚህ በኋላ አጠገቤ እንዳድርሽ አውቃለሁ በኔ ተመለሰች። ልብሽ ቢደማም ይቅር ለእግዚአብሔር። ማን ነው ማለት አይከፋም። ቁፋሮ ጀምር። መስራት ይጠበቅብሃል ማለት ነው ባሌ። ባሌ በጣም መስራት ይኖርባል። ና ቆም። በጣም መስራት ይኖርባል። ምክንያቱም እኔ ለግጆሪ ህይወት ነው መኖር የምፈልገው፣ መብላት የምፈልገው፣ መልበስ የምፈልገው፣ መሄድ የምፈልገው፣ ኢቭን መርገጥ የምፈልገውን ነገር በሰዓቱ ማግኘት እፈልጋለሁ። የሆነ መኪና መንዳት ከፈለኩኝ መግዛት መቻል አለብኝ። ስለዚህ መስራት ይኖርባል። እንደዚህ ቁመህ በየቦታው ስልክ መጎርጎር አትችልም ማለት ነው። ይገባሃል አይደለ? አሁን ወጣና ድንጋይም ፍለት ከፈለክ ቁፋሮ ጀምር። መስራት ይጠበቅብሃል ማለት ነው። ተግባባን? አለዛ ደግሞ እንዲገባ ማለት ነው። አንዴ እንደዚህ አዞርላለሁ እንድፍን የሆነ አይምሮን። ተግባባን አይደለ? ከኝተሽ ከሆነ ንቂ። ደግሞ ምን ማለት ነው? በልምሽ ነው ይሄ ሁሉ የምታረጊው? በልምሽ ነው። ስራ ከሰራህ የማይመጣ ነገር የለም። እሺ ባሌ፣ ከፈለክ ደግሞ ሁሌ ከጎን ስለመሆንልህ ከጎኑ የሰማኸኝ ነው። አንቺ እንኳን አይደለም ሰው እንኳን ሰው አግዞሽ ማለት ነው ፈጣሪ አግዞሽ ራሱ አትረቂ። ምን ማለት ነው ይሄ ደግሞ? ሰው አግዞሽ ማለት ፈጣሪ አይደለም ምን ማለት ነው? እኔ ካወራሁት ወሬ ጋር አይገናኝም እኮ። እርጅና ነው እንደዚህ የሚያደርግሽ። እጅሽ ደግሞ በጣም እየቀዘቀዘ ነው። ባሌ አታወጭ፣ አብረኝ። አሁን ያልኩህን ነገር አድርግ። አሁን የምትገዛልኝ ብዙ ዝርዝሮች እሰጥሃለሁ ባለህ አቅም ማለት ነው። ምክንያቱም ግዴታ ነው። ስራ አለብኝ፣ እየተደወለልኝ። ቻው። ሩት በሰላም ነው መጣት? ይዙ እስከ መቼ ትወደኛለህ? ሰላም እስካሁን። ነገስ? እሱን ነገ ጠይቂ። ህይወት እንዲህ ናት። ፍቅር ለነገ የሚሉት ለነገ የሚቀጥሩት አይደለም። ስንደርስበት ነገ ማሆን ነው። አሁን እወድሃለሁ። አሁን እወድሻለሁ። ሌላ ካሁን በኋላ እኮ አጠገቤ እንዳደርሻለሁ። ከሱ እኮ መለየት አልችልም። ያለሱ እንዴት ሊሆን? አንቺ ሚጡ ወንድሜ መጣ። አንቺ ሚጡ ምንድን ነው የምትሰሪው? እንዴ ምን ሆነ ነው? የሳሚ ታናሽ ወንድም ነው። ምን ሆነ? ኧረ በእናትሽ ፍቅር ይዞኛል ምናምን ብሎ ከሷ ውጪ መኖር አልችልም ምናምን ይላል። እስኪ ቆይ አስቢ፣ እንዴት ሰው ከቤተሰቡ ሌላ ሰው ያስበልጣል? አንቺ አሁን ከኔ እኔን እንኳን ተይ ከማዬና ከአባዬ ሌላ አስበልጠሽ የምትወጂ ሰው አለ? አይ የለም። ታዲያ ምን አባሽ ሆነሽ ነው? ማለቴ ምን አባቱ ነው? እኔ እንጃ። ይኸውልሽ ሚጡዬ፣ ፍቅር ተፈጥሯዊ ነው። ነገር ግን የትኛውም ፍቅር
ከቤተሰቦቻችን ሊበልጥ አይችልም። ቅድሚያ መስጠት ያለብን ለቤተሰቦቻችን ብቻ ነው። ረሳችሁ በቃ አይ ትንሽ አሞኝ እና የሆነ ነገር ልጋብዝሻ ሄሎ